አብርሽ ደህና ነህ? ደህና ነው። አላወራሁትም በደንብ ሰላም ልበለው ይፍሬም። በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በቂ ነው። ከዚህ በላይ ማውራቱ አስፈላጊ እንደሚሆን ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጠፍኩ። ምንድን ነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም እያረክን ያለው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉኝ ፕሊዝ ቤተሰብ። እና ዛሬ እንግዲህ ቃል በተግባር ነው የሚባለው አይደል? ቃል በተግባር አይተናል። ሩታ ሄርሜላን ወራት ሊፈጃኝ ይችላል፣ አመታት እንኳን አልልም። አብርሽ ዞሮ ዞሮ የኔ ነው። አህያ ትዘነጋለች እንጂ የጅብ ናት። ኧረ ቢስሚላህ። እና አህያ በህይወት እንኳን ያለች ብትተርፎም ብትሞትም ያሱ ናት የማለት ቅኔም አውርታ ነበረ። አብርሽ ዞሮ ዞሮ የሷ እንደሚሆን በቃ በሙሉ ኮንፊደንስ አውርታ ነበረ፣ በሙሉ ልቧ አውርታ ነበረ ማለት ነው። እኔ አመታት አልልሽም ወራት ቢፈጃኝ ነው አብርሽ የኔ ይሆናል። ያኔ እኔ ስስቅ አንቺ ታለቅሻለሽ። ስለዚህ ሄርሜላ በጊዜ ከዚህ ህይወት ውጪ። አብርሽ የልጅ አባት ነው፣ ልጅ አለ መሀላችን፣ መለያየት አንችልም ብላት ነበር። ምን አለ ያኔ ሰምታ ቀለበት ምናምን የሚል ፕሮሰስ ጎስት ሳትገባ ራሷን ብትጠበቅና ብትቆጠብ። ሲቀጥል መጀመሪያ ደረጃ ማንም ሴት ጸባኛ ትሁን አትሁን፣ መልከኛ ትሁን አትሁን፣ ሁሉም ሴት አንድ ናት። ምክንያቱም አብርሽ ሩታ በግድ አላገበችውም፣ ወደደችው። ማንም ሰው ሰውን እንደሚወድ ወደደችው፣ እሺ ብሎ ተቀብሎ ነው ያገባት። ያችን ሴት በእርግዝናዋ ወቅት እንዴት እያደረጋት እንደነበረ ከሄርሜላ ጋር ሆኖ ሩታ ብቻዋ ሚጧ ቢመጣ እንኳን እርጉዝ ሴቶቹ ብዙ ነገር ብዙ ቻሌንጅ እንደሚያሳልፉ ከሳይንሳዊም አንጻር ከትምህርት አንጻር በራሳችን ባይደርስ እናያለን። እና ያን ሁሉ ጊዜ ልጅቷ ብቻዋን ቤት ተከራይታ እየኖረች እሱ ደግሞ ከሄርሜላ ጋር ነበረ። ሄርሜላ ሴት ናት፣ ገባችሁ? ሴት ልጅ ነገ በኔ ነው የምትል ልብ ከሌላት ሴት አይደለችም። ገባችሁ አይደለ? ነገ በኔ ነው። ነገ ዛሬ ለክን ሚስቱን ያላከበረ፣ ዛሬ ሚስቱን ችላ ያላት፣ ዛሬ ሚስቱ ስታረግዝ ጊዜ ያራቃት፣ ነገ እኔ እንደማይርቀኝ በምን እርግጠኛ ነኝ ብላ ማታስብ ሴት አይደለችም። ሲቀጥል አብርሽ ከቤተሰቦቿ ነጥሎ ሚስቴ ትሆኛለሽ ብሎ በፕሮግራም ከኢትዮጵያ እስከ ዱባይ ድረስ ይዞ በማምጣት ነው እችን ልጅ ቃል ገባት። ላይ ተዋት ላይ ጠላት። ገባችሁ? ግን ከዚህ ልክ እንደሄዱ ከዱባይ እንደሄዱ ነገር ጀመሩ። በእርግዝና ወቅት ችግር ነው ያሳለፈችው ሩታ። ያንን ጊዜ ሄርሜላ መጠች። ሄርሜላ ያን አይኗ እያያ ሚስቱ ነኝ የምትል ሴት አርግዛ እዛ ጋር ብቻዋ እየተንከባለች ለሶሻል ሚዲያ እየዞረች እየለቀሰች የነበረችውን እያየች አብርሽ ባለ ይሆናል ብላ ተቀበለች። ዛሬ ላይ ግን ምንድነው አለ? ከልጄ እናት ከሚስቴ ጋራ እኔን ደስተኛ ነኝ፣ ከዚህ በኋላ ከጎኗ ነኝ፣ ማንንም አልፈልግም፣ ከልጄ ጋራና ከሩታ ጋራ ያለኝን ሪሌሽን ደስተኛ ነኝ፣ እየተንከባከበችኝ ነው እያለ በአፉ እያወራ ነው። አብዛኛው ኮሜንተሮቹ ደግሞ በዩቱብም በቲክቶክም ሲያያችሁ መተት አስመትታው ነው ይትላላችሁ። ምንድን ነው መተት? ባልና ሚስት ይጣላሉ፣ ባልና ሚስት ይታረቃሉ። ልጅ ያለ ደግሞ ዛሬ እንኳን ቢቀራ የዛሬ 10 ዓመት አብርሽና ሩታ ይታረቃሉ። ቢካውዝ ልጃችሁ ያስታርቃቸዋል። የወለደ አይለያይም፣ የወለደ ተለያይቶ አይለያይም የሚባል ነገር አለ። ሩታ ጋር አብሮ መኖር እንኳን አብሮ በአንድ ቤት እንኳን ባልና ሚስት ሆኖ መኖር እንኳን ባይፈልግ ሩታና አብርሽ ተለያይቶ አይለያዩም። ገባችሁ? እና
አሁን እዚህ ጋር ሄርሜላ በሴትነቴ አሳዝነኛለች። ለምን አይኗን ጨፍና ልቧን ከፍታ የማይሆናትን ሰው ወዳ የሰውን ሰው ወዳ በቃ አይኗ እያየ እንዳላያ ሆነ አብርሽን በስህተት ነው የቀረበችው። እና ዛሬ ግን እንደምታዩት አያውቃትም፣ ስሟን ሊጠራ አልፈለገም። እንደውም ለምንድን ነው የምትስመኝ ብሎ ለሩታ ነው እየነገረ ያለ ሳመችኝ እኮ ምናምን አላህ እና በጣም ከባድ ነው። በመተት ምናምን አይደለም። እዚህ ጋር አንዳንድ ኮሜንተሮቹ አብዛኞቹ ሴቶች ናቸው ኮሜንት የሚሰጡት እና መተት የምትሉ ከባሎቻችሁ ጋራ እናንተ ያገባችሁት ከባሎቻችሁ ጋራ አንድ ነገር ቢፈጠርና ብትጣሉ አንድ ሴት መሀላችሁ ብትገባ ደስተኛ ትሆናላችሁ? ያቺን ሴት ኦልሬዲ ከአንቺ ጋር ተጣልተው ሄደዋልና ከዛች ጋር ደስተኛ ሆኖ እንደኖር ትፈልጋለሽ? አትፈልግም። ለምን እንወሻሻለን? አንዳንዴ እውነት እናውራ። ያላገባችሁ ሴቶች ደግሞ ወደፊት የምታገቡት ባላችሁ እናንተ ልክ ስታረግዙ ጥሏችሁ ሄዶ ከሌላ ሴት ጋር ቢሆን ደስተኛ ትሆናላችሁ? ከወለዳችሁ በኋላ ከሆነ ጊዜ በኋላ እሷ አትሆነኝም፣ እኔ ከአንቺ ጋር መኖር ነው የምፈልገው፣ ብዙ ላይፌን ያሳለፉ ከአንቺ ነው ብሎ ቢመጣ መተትሽ ነው የምታመጪው? ከአንቺ ጋር መኖር አንተን ስተትት ነው ያኔ ትክክል አይደለም። እንደዚህ ነው የምታስቡት ነው። አንድ ባለትዳር ይጣላል። እነሱ የሶሻል ሚዲያ ሰው ስለሆኑ እንጂ ከሶሻል ሚዲያ ጀርባ ካሜራ የሌለበት ስንት ትዳሮቹ ተፈርሶ ተመልሶ ይጠገናል። ስንት ሰው ተጣልቶ ተመልሶ ይታረቃል። ስንት ሰው ተለያይቶ ተመልሶ አንድ ላይ ይሆናል። ሰው ቢካውዝ መተት የምትሉትን ቆሻሻ ስራ አይደለም። ገባችሁ? መተት እያላችሁ በሰው ልብ የሌለን ቆሻሻ ድርጊት በሶሻል ሚዲያ ቆሻሻ ነገር አታስተምሩ። ቢካዝ እናንተ ኮሜንት የምትሰጡ ሰዎች እያሰባችሁ የማይመጥናችሁ ነገር አትጻፉ። ስለዚህ እኔ ከምር ነው የምላችሁ ማለት ነው። ያኔ እንደዚህ አይነት ቆሻሻ ድርጊት እናንተ በተለይ አረብ ሀገር ያላችሁ ሴቶች ናችሁ ኮሜንት የሚሰጡት። አኪድ ያኔ ግን እንዴት ነው እንደዚህ አይነት ጭንቅላታችሁ ላይ እንደዚህ አይነት ቆሻሻ ስራ የሚመጣችሁ? እንዴት አንድ ሰው ተጣልቶ መታረቅ የለበትም? እንዴት አሁን ለምሳሌ እናንተ እኮ በምትሰጡት ኮሜንት የአንድን ሰው ልብ ትመርዛላችሁ። ዩኖ አንደርስታንድ የምሬ ነው የሚላችሁ። እናንተ በምትሰጡት ኮሜንት የሆነ ሰው ልብ ይመረዛል። እንደዚህ አይነት ቆሻሻ ኮሜንት አትጻፉ ፕሊዝ። ይሄ እኮ በጣም እንጃ እንዴት አድርጌ ላውራችሁ። በጣም የሚያስጠላ ስራ ነው የምታወሩት። ቢካውዝ ከቻላችሁት መልካም ኮሜንት ጻፉ፣ ካልቻላችሁ ተውት። በቃ ግዴታ እኮ የለም እንትና መታ እኮ ጽፈኛል፣ እንትና መታ እኮ ጽፎኛል ብሎ የሚያውቃችሁ የለም። እና ስለዚህ ባልና ሚስት መጣላት ማታረቅ ያለ ሲሆን እንደዚህ አይነት ቆሻሻ ነገር ደግሞ ባትጽፉና ባታውሩ ባይነኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቴንክ ሶ ማች